ጳውሎስ ነብይ እንደሆነ ክፈትና ማስረጃ ስጠን። ጳውሎስ ነብይ ለመሆኑ ማስረጃ ስጠን። አንዴ ተረጋጋ። ሰጣለህ። ጳውሎስ ነብይ ነው አይደለም? ነብይ አይደለም፣ ሐዋርያ ነው። ነብይ እንደሆነ ነብይ ከክርስቶስ በኋላ የለም አይደለ? ከክርስቶስ በኋላ ሲጀመር ክርስቶስ ራሱ ነብይ አይደለም። ነብይ ነኝ ኢየሱስ ክርስቶስ ሲጀመር፣ ቆይ መጽሐፍ ቅዱስ ክፈትና የመጀመሪያው ጥያቄ ኢየሱስ ክርስቶስ ነብይ ነኝ ያለበትን አንድ ክፍል ስጠኝ። የመጀመሪያው። ሁለተኛ ቆይ ያሎ አጥተን ረጋ በል። ቆይ አንድ ማስረጃ ስጠን እኮ ነው ያለው። ማስረጃ ስጠኝ። እሺ ስጠኝ። ይሄው ምን ታደርግልሃለሁ? ስጠኝ። ወይ ቤት እንዳታደርግ ቀስ በል እንጂ ምን ሆነህ ነው? ወንድ ልጅ አይደለ እንዴ? እሷ በለጠችህ እኮ። እሷ ረጋ ብላ አወራች። ወንድ ልጅ ነህ አንተ። ረጋ በል ትንሽ። ምን አለ ቀደም ሲገባ ጊዜ ልጁ ከመጀመሪያው ከገባህ እንድናነሳ ዘንድ ነው፣ እንድንረዳ እንድንግባባ። ገብቶሃል? ጳውሎስ ነብይ አይደለም ማለት ገብታችኋል አይደል? ስለዚህ ጳውሎስ ነብይ አይደለም፣ ነብይ ነው ተብሎ የተገለጸበትን አንድ ጥቅስ ስጠኝ አለ። እሺ ከክርስቶስ በኋላ ይሄንን አሳያለሁ። ከክርስቶስ በኋላ የሚመጣ ነብይ ነው ተብሎ የተገለጸ ካለ ሐሰተኛ ነብይ ነው ማለት ነው አይደለ? በዚህ ተስማምተናል። ክርስቶስ ከዚህ በኋላ አንኛ ቆይ ስማኛ፣ ይኸውልህ እንደዚህ ነህ እያልክ ለማስፈራራት አትሞክር። የመጀመሪያው ጳውሎስ ነብይ የሆነበትን ቆይ እኔ ላውራ፣ ደግሞ እድስተኛ እኔ ላውራ። አንደኛ እየሰማኝ ነው። አንደኛው ጳውሎስ የትኛውም የመጽሐፍ ቅዱስ ክፍል ላይ ከሐዋርያ ውጭ እኔ ነብይ ነኝ ያለበትን አንድ ክፍል ትሰጠኛለህ። ሲቀጥል ኢየሱስ ክርስቶስ ራሱ ነብይ አይደለም። ሁለቱንም ስጠኝ ብያለሁ። ሲጀመር ኢየሱስ ክርስቶስን እኛ ነብይ ነው ብለን ራሱ አናምንም። ኢየሱስ ክርስቶስ ነብይ ራሱ አይደለም፣ አምላክ ነው። ኦኬ ነብይ ነኝ ያለበትን አንድ ክፍል ራሱ አትሰጠኝም። ስለዚህ መጽሐፍ ቅዱስ ላይ ጳውሎስ ነብይ እንደሆነ ካመጣሁኝ ሐሰተኛ ነብይ ነው ማለት ነው አይደል? ግለጠው ነው ጳውሎስ። ግባ አሳየኝ። እስማማለሁ። አሳየኝ፣ ግባ አሳየኝ እና አንብበው እዚህ ጋር ያው እና ከቁጥር 1 ጀምረህ አንብበው። ድምፅህን ከፍ አድርገው። በአንጾኪያ ባለች ቤተክርስቲያን ቆይ ተረጋጋ፣ እያነበብኩልህ እኮ ነው። በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቀርኔልዮስም የአራተኛው ክፍል ገዥ ሄሮድስም፣ ባለሟል ምናሄ፣ ሳውልም ነበሩ። እነዚህ ጌታን ሲያመልኩና ቀስበል ሳውል ማን ነው? በአራት ነጥብ አደረገልህ። ሳውል ማን ነው? መምህራን ቆይ አትቀላቅል እንጂ ክርስቲያን ጋር ሳውል ማን ነው? አትቀላቅል። መምህራንና ነቢያት ነው የሚለው። ነቢያትና መምህር ነው የሚለው። አትቅጠፍ። ነቢያት ቆይ አታዳምጠም እንዴ? የምን ነው ተንቀለቀልኩ። በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ አለ። ማናቸው እነዚህ ነቢያትና መምህራን? እነርሱም ብሎ ያውና ሳውልን ጠቀሰው መጨረሻ ላይ። ያው ሳውል ማን ነው? ጳውሎስ ነው አይደለም? ሳውልን ነብይ ብሎ አልጠቀሰው፣ መምህራን ብሎ ነው የጠቀሰው። ነብይ ነኝ ያለበት እንዲህ የቀጠፍክ እንደሆነ እኮ ታውቀዋለህ፣ እያጭበረበርክ እንደሆነ እኮ ታውቀዋለህ። እንደተያዝክ ስላወክ ነው እንደዚህ ያለው። መምህራን ብሎ ጳውሎስ ብለህ ነበር ያልከው። ጳውሎስ ስሙ ተቀይሯል ወይስ አልተቀየረም? የሐዋርያት ሥራ ምዕራፍ 13 ላይ የጳውሎስ ስም ተቀይሯል ወይስ አልተቀየረም? አታዳምጥም አንዴ አዳምጥህ እኮ የማይመስል ነገር ስታወራ ስንት ሰዓት ሁሉ ሰማን። ማስረጃ ስጠኝ። መምህራን የተባሉት ናቸው። እዚህ ጋር መምህራን የተባሉት እነማን ናቸው? ቶሎ መልስ። እሺ ረጋ በል። ይኸውልህ መምህራን የተባሉት እነማን ናቸው? አታዳምጥም? ጠየቅ አይደለ? አዳምጥ፣ ረጋ በል። ወንድ ልጅ ነህ። እሺ ወንድ ልጅ ነህ። ወንድ ልጅ መሆኔን አንተ ማረጋገጥ አይጠበቅብህም። ሌላ ፖለቲካ መልሱ ላይ ሂድ፣ ፎከስ አድርግና ቀጥል። በአንጾኪያ ባለችው ቤተክርስቲያን ምኖች ነበሩ ይላል? ነቢያትና መምህራን ነበሩ አለ። ማናቸው እነዚህ ነቢያትና መምህራን? ንገረን። ሲጀመር እዚህ ውስጥ ከገለጽከው ሰዎች አንድ ነቢይ የሚል እና ያውና ነቢያት እያለ ነቢይ የለም ብሎ ካደ ኖ ካዲያ ምናምን ብለህ ፖለቲካ ትስራ ያልከው ገብተዋል። በደንብ ገብተዋል። በአንጾኪያ ባለችው ጣልቃ አትግባ። ሳወራ ጣልቃ አትግባ። ሳወራ ጣልቃ ተረጋጋ እንጂ ነቢያት ያለው
ተረጋጋ። ላውራ እንዴ ላውራበት። ተረጋግቻለሁ። የምጠይቀህን መልስ። ምንም ማድረግ አይቻልም። ወላሂ ላዚም ቃል በቃል አሳያት እዚህ ቦታ ላይ ቀጥዬ ላንብብ እያለ ውሸትህን ላጋለጥ ስለገባው ሚዩት እንዳታረገኝ። ውሸታም እንደሆንክ ስለማውቅ በስነ ስርዓት ታወራለህ። ላውራ እኮ ላውራ። ሚዩት አታርገኝ። ሚዩት እንዳታረገኝ። ላውራ አብሽር፣ አውራሽ እንዳታወራ፣ ጣልቃ እንዳትገባ። አንብብ። በአንጾኪያም ባለች ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ጌኔር የተባለው ስምዖንም፣ የቀሬናው ሉኪዮስም፣ የአራተኛው ክፍል ገዢ የሄሮድስ ምናሄ፣ ሳውልም ነበሩ ይላል። ሳውልም ነበሩ። እሺ ከዚህ ውስጥ መምህራን የተባሉት እነማን ናቸው? አሁን የምጠይቀህ እኔ ነኝ፣ መጽሐፉ ያንተ ስለሆነ መምህራን የተባሉት እነማን ናቸው? አንተ ራስህ አንብበህ አትጠይቅም። ቆይ አዳምጠህ። በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ ይላል። ምንና ምን ነበሩ? ነቢያትና መምህራን። ማን ናቸው እነዚህ? ጳውሎስ አለበት ከነሱ መካከል። እነዚህ ነቢያት ማን ናቸው? እዚህ ነቢያት ብለህ የጠቀሰው ማን ነው? መልስ። ነቢያት ያለው ማን ነው? ማን ነው ነቢያት ያለው? እነዚህ የተዘረዘራቸው አሎ፣ ይቅርታ መልስ። እዚህ ጋር መምህራን የተባሉ መምህራን ከተባሉት ውስጥ እነማን ናቸው መምህራን የነበሩት? አንተ መጽሐፉ የኔ ነው አብራራለሁ ስትለን ነበር። ያዙ ይልቀቁኝ ያልክ ካላብራራ፣ ስለዚህ እኔ እንዳብራራ ከሆነ የፈለከው፣ ቆይ ተረጋጋ። እኔ እንዳብራራ ከሆነ የፈለከው በአንጾኪያ ባለች ቤተክርስቲያን ነቢያትና መምህራን ነበሩ። ቆይ ስለዚህ ነቢያትም ነበሩ መምህራንም ነበሩ ማለት ነው። እሺ ማን ናቸው እነዚህ ነቢያት? ስለዚህ ከየትኛውም የጳውሎስ መልእክታት ውስጥ ሄደን ስንመለከት አንድም ቦታ ላይ ጳውሎስ እኔ ነብይ ነኝ ያለው አንድ ክፍል የለም። ቆይ ላስረዳ። ሚዩት አድርግ። ጣልቃ እንዳትገባ ሚዩት አድርግ። ለመጨረሻ ጊዜ መልስ እንድትመልስ እየጠየቅኩህ ነው። በስነ ስርዓት እኮ እንደምመልስ ስለምታውቅ ነው 10 ጣልቃ እየገባህ የምታቋርጠኝ። ስለዚህ ሚዩት አድርግና አላወራበት። በቃ በእስልምና አፍራ አስወርደኝ። በእስልምና አፍራ ነው እየዋሸሽ ነው። አትውረድ። ወንድ ልጅ ነህ፣ አትውረድ። መልሳት የሱት አይደለ እሱ ቢናገር ነገር አልፈልግም እኮ ሊናገር ስላንተ እየገባህ እኮ ነው። በአንተ እሱ ሊያወራ እኮ አንዴ አስገባውና አውራ ማለት ተረዳ፣ እርስ በርስ ተግባቡ። እሱ ጋርም እውነት ሊሆን ይችላል፣ አንተ ጋርም እውነት ሊሆን ይችላል እኮ። ሊያወራ ሲል አንተ እያዳመጥኩኝ ነበር። ለዛ እየበራኮ ነው እየሰማነው እኮ ነው። ጤነኛ አይደለች እንዴ? አውራል። ያው እዚህ ቦታ ላይ ነቢያት ያለው ማንን ነው ስለው ጊዜ በቃ እናገር ማለት እኮ ሊያስረዳ ሲል እኮ ነው አንተ የምፈታተነው አይደል? እንደሚያስረዳው እየሰማነው ነበር እኮ ሸጌቶ ብሎናሽ እኮ አንተ በማል እየገባ ነበር እሱ። እስቲ አሁን ስጣውና ያውራሽ። አልገባም። ይኸውልሽ አዳምጪ። አልገባውም። አዳምጪ። እያወራ እየሰማሽው አይደል እንዴ? በስነ ስርዓት ተናገር እባክህን መልስ እያልነው ሊመልስ አልፈልግም። እዚህ ቦታ ላይ አምጣልኝ ማስረጃ አለን ያመጣሁለት። በአንጾኪያም ባለችው ቤተክርስቲያን ነቢያቶች፣ አዳምጪ ረጋ በይ በፈጠረሽ በፈጣሪሽ። በዚህ ቦታ ላይ ምን አለ? በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራኖች ነበሩ። እነርሱም ጳውሎስ ብሎ ጳውሎስን አካተተው። አይ እዚህ ቦታ ላይ ነቢይ አለልም በቃ ነው። መጽሐፉ ግን ነቢያቶች ብሎ ዘረዘራቸው። እነርሱም ብሎ ጠቀሰልሽ። እነርሱም እያለ ያለው ነቢያቶችን ነው። ነቢያቶችና መምህራኖች ናቸው ብሎ ጠቀሳቸው። መጽሐፉ ታነዳለሽ ነው አንብቤዋለሁ እኮ ነው አንብቤዋለሁ። እሱ ግን ሊያስረዳክ ነበር አይደል? ምንድነው የሚያስረዳው ነገር እና እኔ ምን አውቃለሁ? አሰማው እንዴ እሱን እኮ እንስማውና በአማርኛ ስለምችል መሰለኝ ገናችን አንብባን በትክክል አታወራም እንደ አንተ ራሱ እኮ ሊያስረዳክ ሲል አስወረድኩ። ለምን እንዲያስረዳ እድል ሰጠነው። ብዙ ጊዜ አላንቺም 50ኛ ጊዜ ላስረዳሽ አስረዳና አወጣንለት ማስረጃ ሳይ ነብይ እንደተባለ አለ። ያው ነቢያቶች ብሎ መጽሐፉ ገለጻቸው፣ ዘረዘራቸው። ወጣቸው አይደል? በሌላ ፖለቲካ ስተስራ ክርስቲያን ነው ፊትህ የቆመው ምናምን ማለት ጀመረ። አኺ መጣልህ እዚህ ማስረጃ ነቢያቶች ናቸው ብሎ ዘረዘራቸው መጽሐፉ። እሺ ነቢያት የተባሉት እዚህ ቦታ ላይ ማን ናቸው? ስለ በቃ አልናገርም። ምን ይሻላል? ነቢያቶች ናቸው ብሎ ዘረዘራቸው። ስለዚህ ከክርስቶስ በኋላ ነቢያት አለ ብላችሁ ተቀበሉ። አይ አንቀበልም ካላችሁ